ኢትዮጵያን ተናኮላለው ቀንዱ ቀንዳወጣ በመቀኛ በባንዳ ቀይ ባህር ለኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት ያኖራሉ። ፌርማታ የካቲት የወር ስም ሆኖ በጥር ወርና በመጋቢት ወር መሃል የሚገኝ ከ13ቱ የኢትዮጵያ የወራት አቆጣጠር ውስጥ ስድስተኛው የወር ስም ነው። የካቲት ከተተ ከሚለው ግስ የተባዛ ነው። ወቅቱ የመከር ጊዜ በመሆኑ አርሶ አደሩ ሰብሉን አጭዶ ሰብስቦና ወቅቶ የምርቱን ፍሬ ወደ ጎተራው የሚከትበት ወር በመሆኑ ወርሃ የካቲት ተባለ። በየካቲት ወር ነፃነታቸውን ያገኙ የአፍሪካ ሀገራት እነማን እንደሆኑ ልንገርህማ ወዳጄ። የካቲት 11 ቀን 1957 ጋምቢያ ከብሪታንያ ቅኝ ግዛትነት ነፃ ወጣች። የካቲት 27 ቀን 1949 ጎልድ ኮስት ትባል የነበረችው የብሪታንያ ቅኝ ግዛት ጋና ተበላ ነፃ ሆነች። ወርሃ የካቲት የተባለው አርሶ አደሩ ምርቱን አጭዶ የሚከትበት ስለሆነ ነው ያልነው። አርሶ አደሩ ምርቱን እንዳጨደው ሁሉ ኢትዮጵያ ጠላቶቿን በጎራዴ አጭዳ የታለመው የቅኝ ግዛት ሐሳብ ከንቱ እንዲሆንባቸው ለአውሮፓውያን ማን መሆኗን አሳይታ የነበረችበት ወርም የካቲት ወር ነው። በወሩ በ23ኛው ቀን የአድዋ ተራራ ምስክር ነው። ዳግማዊ አድዋ የተባለው የዚያድ ባሬን ወራሪ ኃይልም ያባረረችው በዚሁ ወር በ27ኛው ቀን ነው። ይህን የሽንፈት ጽዋ እየመረረውና እየጎፈነነው የጠጣው የኢጣሊያ ወራሪ ኃይል የሽንፈቱ ምክንያት የነበረውን የኢትዮጵያውያን አንድነትና አብሮነት ሊሸረሽር የሚችል ባንዳ በእንቁላል እየገዛ በሞከረው የዳግም ወረራ ንጹሐንን ለምን አሸነፉኝ፣ እንደሌላው አፍሪካ ሀገር በቀኝ ስለምን አልተገዙልኝም በሚል በቀል ሰላማዊ ሰዎችን በቀድሞው ገነተ ሉዓል ቤተ መንግስት በአሁኑ የአዲስ አበባ ዩኒቨርሲቲ ግብዣ አለ ልጅ ተወልዷልና ኑ ብሎ ጠርቶ ንጹሐንን በአካፋና ዶማ ያጨደበት ሰቅጣጭ ታሪክ የተፈጸመበት የሰማዕታትም ቀን የሚከበረው በዚሁ በየካቲት ወር ነው። ፋሽስት ኢጣሊያ ይህንን ፈጽሞ በባንዳነት እንዲያገለግሉት መርጦ ኢትዮጵያን ለመጉዳት ባቤኔ ሲያስብላቸው የነበሩት በፋሽስቱ ዘንድ አንቱ የተባሉ በኢትዮጵያውያን እየተናቁ ባንዳዎች የወለዷቸው ልጆችም ዘር ከሉጋሚ ሰባል ሆኖባቸው በዚሁ ወር ከወሩም በ11ኛው ቀን ነፃ አውጪ መሆን አማረን ብለው የካቲትን ሞጠኛሉ። ለነገሩ የካቲት የአብዮተኞች መነሻም መድረሻም ይመስላል። ደርግ በወታደሩ ደሞዝ ጭማሪ አመካኝቶ ንጉሱን ወደ 4ኛ ክፍለ ጦር በቮክስዋገን ልኮ ዕቃ እንደረሳ ሰው ቤተ መንግስት ገብቶ ቀረ። በኋላም በጸረ አብዮተኞች የፔትሮ ዶላር ባሰከራቸው አስገንጣይ ኃይሎች በምዕራባውያንና በካፒታሊዝም ሴራ ተገንጣይ ቡድኖችን የእናት ጦት ነካሾችን በመደገፍና በማስታጠቅ የደርግን ወታደራዊ አገዛዝ ሲተኩሱበትና ጓድ ሊቀመንበር ላይ ሙሃይቴ ላይ መቶኝ ያሉትን ጨምሮ ከ19 በላይ የግድያ ሙከራ ተደርጎባቸው ኢሰፓን ለማዋለድ ያደረገው እልህ አስጨራሽ ትንቅንቅ እንዲጨናገፍ ያልፈነቀሉት አልነበራቸውም። አልቀረም። ኢሰፓ የኢትዮጵያ ሰራተኞች ፓርቲ ተወለደ። በየካቲት ደደቢት ላይ የተፈለፈሉት ተገንጣዮች ግን ምዕራባውያኑ አግዘዋቸው የታሪካዊ ጠላቶቻችን ገንዘብ ጠቅሟቸው በዚሁ ወር ድርድር ብለው አላስቀምጣሉ። በባንዳነት ሲያገለግሏቸው የነበሩ አያት ቅድመ አያቶቻቸው ልጆች በመሆናቸው ለዘመዶቻቸው የዋልኩት ውለታ አለባቸው በማለት አዲስ አበባ ይዟቸው መግባታቸው በታሪክ ተጽፏል። ይህንን ለመስማት የቻልኩት አንዴ ድምፁን ዝቅ ሲያደርገው አንዴ ወደ ሌላ አቅጣጫ እያዞረ ያሰማሁት ብዙ ነው። ይህን ያሰማኝ ለአፍሪካ ህብረት ስብሰባ ለመጡ እንግዶች ደህንነት ሲባል መንገድ ተዘግቶ አውቶቡስ ጠባቂ ሁላ አንድ ቦታ ቸምቸም ብሎ በነበረበት ጊዜ ነበርና ሰው ታሪክ ያውቃል ማለት ነው ብዬ ሰውየውን ገመገምኩት። ጠና ያለ ነው አይባልም። ቢሆንም የጎልመሰና እድሜው እያበቃ መሆኑን የሚያመላክቱ ነገሮች አሉ።
ጥቁር ቀለማቸውን ለውጠው ባለነጭ ቀለም ለመሆን መጎርጎራቸው ግንባሩ ላይ የተዘረጉት የደም ስሮች አሮጌ የስልክ ቤት ገመድ መምሰላቸውና ሌሎችም ማሳያዎች ነበሩት። እኔማ ዛሬ መንገድ መዘጋቱን አላወቅኩም እንጂ የበላይነህ ክንዴን ቬሎሲቲ አውቶቡስ ተሳፍሬ ለመሄድ ከቤት የወጣሁት ያ የወዳጄ ዘመድ ባለፈው ከመቀሌ የመጣው ቶሎ ብለህናማ የምነግርሃለኝ ብሎ ስለነበር ጫፉን አስይዘኝ እንጂ ብዬ ወጥውቸው 2 ጀነራሎችና 1 ኮሎኔል እነ ሞንጆሪኖን ከርተው አዲስ አበባ ገቡ ብሎ የወሬ ቀብድ ሰጥቶኝ ስለነበር ነው። እርግጥ ነው ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉስ ወይም ወለጋ የተባሉ መኮንኖች ከነ ሞንጆሪኖ ጋር የሐሳብ ልዩነት ውስጥ ገብተው ወደ አዲስ አበባ መምጣታቸውን በተባራሪ ሰምቼ ነበር። በተለይ ጀነራል ጎሽ ባሳዩት ልዩነት ቡድኑ እንዲታሰሩ እስከ ማድረግ ደረጃ የደረሰ አጋጣሚ ተፈጥሮ እንደነበር መስማቴን አስታውሳለሁ። አሁንማ እና ወሬ ልንገርህ ያለኝ ወዳጅ ዘንድ መሄድ ያስፈለገኝ ከፈረሱ አፍ እንዲሉ ነው። እውነቱን የሚያስቱ ድረገጾች አሁንስ ብሶባቸዋል። አሁን ባለፈው የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ይታመሙና የተሻለ ሕክምና ለማግኘት ወደ ባህር ማዶ ሄዱ። አላህ ምሕረቱን ያወርድሎ አደን የሰማን። የሕክምና ጉዳይ እንደ ዘመድ ጥየቃ ደረስ ብሎ እንዳሰቡት መመለስ አይሆንምና አቶ አቤ ሕክምና ላይ ቆዩ። የወቅታዊ ጉዳይ ተንታኞች ብቅ አሉና የኢትዮጵያ ንግድ ባንክ ሁኔታ አሳሳቢ ደረጃ ላይ መድረሱን ጠቆሙ። የባንኩ ፕሬዝዳንት ለሕክምና ብለው ሕክምናን ሽፋን አድርገው ከአገር ከወጡ በኋላ ሳይመለሱ በመቅረታቸው አስተዳደሩ ክፍተት ገጥሞታል። አሁን ያለበት ሁኔታም አሳሳቢ ነው አሉ። ስራውን የሚመራው ጠፍቶ አደጋ ተጋርጦበታል ሲሉ አከሉ። አደጋ የሚታያቸው አደጋ እየሆኑ ሁሉ እየተነሱ ሟርት ያሟርቱ ጀመር። የነዚህን ሟርት የሰማ አንዱ ገበያተኛ ደግሞ ብድግ አለና የአገሪቱን ገንዘብ ዘርፈው ነው የሄዱት፣ ወደ አገር እንደማይመለሱም ታውቋል አለና ንግድ ባንክ ለአቅመ መቀመጥ የደረሰ ገንዘብ ባይኖረኝም አቶ አቤን በአንድ ወቅት የብር ኖት ለውጥ የተደረገ ሰሞን አንድ መድረክ አግኝቻቸው ነበር። እጃቸውም ምላሳቸውም በአጸያፊ ነገር የማይታማ ስለመሆኑ ጠቅላይ ሚኒስትሩ ፊት ከንግግራቸው የታዘብኩት ፊቴ ደቅና አለ። መረጃ እንዲህ አይነት የቦይ ውስጥ መፍሰስ ደረጃ ላይ ደረሰ ማለት ነው እያልኩ የረመዳን ጾም ሊገባ ሲቃረብ አቶ አቤ ወሬኛ የሚያወራ ሐሜት ይደርድር እኛስ ሆነናል ፍቅር በፍቅር የሚለውን ዘፈን ሳይዘፍኑት አልቀሩም። ብቻ የንግድ ባንክ የሥራ ኃላፊዎች አቀባበል ሲያደርጉላቸው ተመለከትን። ተጨንቃችሁ ለጠየቃችሁኝ አመሰግናለሁ። በትኩረት ምንም አይነት ክፍተት እንዳይኖር እየሰራችሁ ኃላፊነታችሁን የተወጣችሁትንም አመሰግናለሁ አሉ እና ረመዳን ጾምም ተጀመረ። እንኳን ደህና መጣህ ሌሎ፣ ለቤትህ ካበቃህማ የመጀመሪያውን የአፍጥር ቀን ካንተ ጋር ነን ብለው ቤታቸው የሄዱ እንግዶች ከሶላቱ ከአፍጥሩ በኋላ ጨዋታ ሲነሳ የተባልከውን ሰማህ ወይ አሏቸው። ምኑን አሉ አቶ አቤ። ዘርፈው ከሀገር ወጡ መባላቸውን ነገሯቸው እና አቶ አቤ መልስ መስጠት አቅቷቸው አንገታቸው ላይ በነበረው ቀይና ነጭ ቀለም ባለው ኢማማት እንባቸውን እየጠረጉ በሳቅ ፍርስ ማለታቸውን እገምታለሁ ብሎ ወሬኛ በቁሙ መቅረቱን ግን በእርግጠኝነት መናገር ይቻላል ሲል የነገረኝ ያ ጥርስ አያስከድን ወዳጄ ነበር። ስለ ወሬኛማ ከተነሳ መልኩን እየቀየረ እኛ በፈለግነው መንገድ ፖለቲካውም ማህበራዊም ጉዳይ ካልተጠመዘዘ ምኑን እንኖር ነው ወይ ነው የገመትነው ካልሆነ የእኛ ፖለቲካ አዋቂነት ምኑ ላይ ነው ያሉ ጥቂት ሰዎች ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጣናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ተናገሩ። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም አሳስበዋል አሉ።
ይህ ከመቀመጫ ቁጭ በደግም ያደርግ የፖለቲካ ዕውቀት መሆኑ ነው። እንግዲህ አሁን እውነታቸውን ነው ኤርዶጋን። እንኳንስ እሳቸው እኛም በቀንዱ አዲስ ግጭት ማየትም መስማትም አንፈልግም። እኛም ብቻ አይደለንም። ሰላም ወዳድ፣ ፍቅር የሚገባው ጦርነትን የሚጠላ ሁሉ አይፈልግም። ኤርዶጋን ይህን ማለታቸው ታዲያ ጦሩን እያስጠጋ ድንበር ጥሶ ከወያኔ ጋር ተመሳጥሮ በእጃዙር አዛኝ መስሎ የወያኔን ልብስ ለብሶ ሸርጡን ባንገቱ ጠምጥሞ ትግራይ ገብቶ ጦርነት ለመጫር የሚሞክረው ማን ነው? ከዚህ ቡድን በስተጀርባስ ማን አለ? ካይሮ አይደለችምን? የውጭ ኃይሎች መፋለሚያ ሜዳ ሊሆን እንደማይገባ መናገራቸው ካይሮን አይደለምን? ሶማሊያ ወታደር ልካለው ቪላ ሶማሊያ ተኝቼ በየብስ ከሞቃዲሾ ተነስቼ ኢትዮጵያን እተናኮላለሁ ባለች ማግስት አይደለም እንዴ ቱርክ የሶማሊያውን ፕሬዝደንት ሼክ መሐሙድን ጠርተው ከኢትዮጵያ ጋር አግባብተው ካይሮ ለቅሶ የተቀመጠችው? አስመራ ለእዝን በጋቤጣ ወጤዛ ደንቡና ባህሉ 5 እንጀራ ቢሆንም ስለሌላት መሶቧ ደርቆ 3 እንጀራ ዳንቴል አልብሳ ሄዳ እያጽናናቻት። አሁንም ካይሮ ረፊ የሚለው የኤርዶጋን ንግግር ለኢትዮጵያ የተነገረ አድርጎ እነንቶኔን ለባንዳነታቸው ከተከፈለው ክፍያ ላይ ከበር መልስ ጋባዥ ያደረጋቸው መሆኑ ግልጽ አይደለም ባይ የቀንዱን ፖለቲካ ከምኞታቸው የተነሳ ተንታኞችን ይጠይቁና ኢትዮጵያ ሰላም በሰላም ብቻ ማለቷ የግጭት ፈላጊ ተደርጋ በኤርዶጋን ዘንድ ተቆጠረች። ስለዚህም አስጠነቀቋት አይነት ፈንጠዝያ አልገባኝም። የቱርክ ቋንቋን ከቃና ፊልም መረዳት እንዳልችል በአማርኛ ነው ፊልሙ። በእንግሊዝኛው ትርጉም እንዳልሰማ ይነስረኛል ማለት ሽንፈት አይደለም። በመሰለኝና በደሳለኝ መስከር በምኞት እንቅልፍ ማጣት ነው ይላሉ። አቤት ትንተና! አቤት ቀንዱ ቀንድ አወጣ በምቀኛ በባንዳ። ሻዕቢያ እንኳን አቅሙን አሳየም። ከኢትዮጵያ ጋር ምንም ለማድረግ ቢሞክር ከማይወጣው አዘቅት ውስጥ እንደሚገባ እርግጠኛ ሲሆን ባለፈው ሰሞን ምጽዋ ላይ ሲፎክርና ከበሮ እየደለቀ የኢትዮጵያን ሰንደቅ ዓላማ ሲረግጥ ተስተዋለ። በእርሱ ቤት ማዋረዱ ነው። እንዲህ እንደ ዛሬው በሻዕቢያ አምባገነናዊ ሁኔታ ሳይያዝ አስቀድሞ በደስታው፣ በሰርጉ፣ በሐዘን፣ በለቅሶው በኢትዮጵያ ባንዲራ ክብር የነበረውና ክብሩን የሚገልጠው የኤርትራ ሕዝብ ቂም እንደያዘበትና ከተቀያየመባቸው ድርጊቶች ዋነኛውና የከፋው ደግሞ የኢትዮጵያ ሰንደቅ ዓላማ ሲረገጥ የነበረ ዕለት መሆኑን አንድ ቀን ይረዳዋል። ዳሩ ዘመድየው እኛ ሀገር የነበሩት አሁን ወደ እውነቱ ቦታ የሄዱት በሱዳን አድርገው ኢትዮጵያ ገብተው ጊዮን ሆቴል መግለጫ ሲሰጡ እኮ ጨርቅ ነው ጨው መቋጠሪያችን ነበር ብለዋል። ትናንት ጨው ቋጠሩበት። ጨው ከምን ነበር የሚሰራው ብሎ አልጠየቀኝም። ያ ከአፌ ቃላት እየለቀመ የገሌ ቀልድ ወይም የገሌ ተረብ እያለ የሚያላግጥ ልጅ እንጃ። እንዲህ አይነት ጥያቄ የምትጠይቀው አንተ ድንጋይ ራስና እንዴ ብዬ መሳደብም አማረኝና ተውኩት። ዛሬ ሻዕቢያ በትዕቢት ውስጥ ሆኖ በባለ 8 ቀዳዳ መስኮት የላስቲክ ሸበጥ ጫማ የረገጠው የኢትዮጵያ ሰንደቅ ዓላማ ቆራጡ ሻዕቢያ ራሱ ስማቸው ሲጠራ ቀልቡን ስቶ ከሚያንዘፈዝፈው የኢትዮጵያ ጀግኖች ስም መካከል የሚጠቀስላቸው ብርጋዴር ጀነራል ተሾመ ተሰማ የምጽዋው ሰማዕት የአፄ ቴዎድሮስን ዕድል በማግኘቴ በጣም እኮራለሁ ብለው ራሳቸውን ሲሰዉ የለበሱትና በጀግንነት ምጽዋን በደማቸው ያቀለሙት የኢትዮጵያን ሰንደቅ ዓላማ ለብሰው ነበር እና ያ ጥርስ አያስከድዴ የሆነ ወዳጃችን የጀነራሉን ክቡር ሰማዕትነትና የሰሞኑን የሻዕቢያን ሰንደቅ መርገጥ በተመለከተ ጨው ቋጥረንበት ነበር ያለው ወያኔ አይደል? በኋላ ወደብና ባህርን ውሰዱ ሲባሉ አብረው ሰጥቷቸው አሁን ኢኮኖሚዋ እየደቀቀ በመምጣቱ የዚያን ጊዜ ተቋጠረውን ጨው በእግር አሽታ ፈርፍራ ቢያንስ ለሽሮ ማጣፈጫ ሊያደርጉት አስበው እንደሆነ የሚገምት ቢኖር ጅላንፎ ይባላል ወይ ብሎ ሲናገር ሰምቸው የኤርትራን ኢኮኖሚ ለጨው እንኳን አለመሆኑ ደረጃ ላይ መድረሱን ለመናገርና ወደብና የባህር መብትን ብቻ ሳይሆን ያለውን ጠራርገው ሲሰጡ አብሮ የሄደ ቋጠሮ እንደሆነ በመተንተን የወያኔን ሰጭነት የሻዕቢያን ላሽነት ለመግለጽ የሄደበት ርቀት ምንም አይነት መልስ እንድሰጠው ሳያስችለኝ ቀረ። ይሄ እንኳን እንዲህ ሲተነትነው ሲያቀነባብረው እነንትና ኮምፒውተር የነበረው የሂሳብ ሊቁን ቀዌ እያሉ ለምን ይሉታል? እንዲሁ ለቡና ላይ ጨዋታ ከመሆን ያለፈ ቁም ነገር ከጠፋ ቆየ። ታዲያንን የሚስቅ ይሳቅ፣ የደበረው ዝም ይበል እንጂ ለምን ቀዌ ይሉታል አልኩና ተመተምኩ።
ቅድም ፌርማታ ላይ እንደደረስኩ ስለ የካቲት ወር አልነበር ያነሳሁልህ ወዳጄ። አሁን የምጽዋን ነገር ሳነሳ አስታውሼ ነው። የካቲት 9 ከጠዋቱ 1 ሰዓት ተኩል ሲሆን ጀነራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችንና ማዕረግተኞችን ሰብስበው ንግግር አደረጉ። ጎበዝ አሉ ጀነራሉ። ጎበዝ ስሙኝ፣ ይህ ያደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ፣ የራስ ሳሉላ አባ ነጋና የእኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴን የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባቸው ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ ማለታቸውን እና መስዋዕታቸውን ታደሰ ቴሌ ሳልቫኖ አይምጽዋ በሚለው መጽሐፍ ላይ ጽፈው ታገኛለህ። ስለ የካቲት አንስተን ይህንን ታሪካዊ የሆነ የካቲት ወር አጋጣሚ አሳልፌብህ ቢሆን ታዝንብኝ ነበር ወዳጄ። የካቲትን ስናነሳ ደግሞ 11ኛው ቀን አለልህ። 11ኛው ቀን የወያኔ የልደት በዓል ነበረና በዚህ ዕለት የሆነው ልንገርህ። በቀደም ለታም ጀነራል ታደሰ ወረደና ሞንጆሪኖ ፍጥጫ ውስጥ መግባታቸው፣ በትግራይ ክልል የህወሓት አመራሮች መካከል ግልጽ የሆነ የፖለቲካ ፍጥጫና የኃይል አስተላለፍ ለውጥ መታየቱ፣ በተለይም በጊዜያዊ አስተዳደሩ ታደሰ ወረደና ሞንጆሪኖ መካከል ያለው የአመለካከት ልዩነት ወደ ወታደራዊ ዝግጅት ማምራቱ ተጠቁሞ ታደሰ የክልሉ ልዩ ኃይል በተጠንቀቅ እንዲቆም ትዕዛዝ ማስተላለፋቸውና የተሰናበቱ መኮንኖችን የማደራጀት እንቅስቃሴ መጀመሩ ታውቋል። በሌላ በኩል የካቲት 8 2018 በመቀሌ ተጠርቶ የነበረው የድጋፍ ሰልፍ በህዝብ ቁጥር ማነስ ሳይሳካ መቅረቱ በህወሓት ላይ ሌላ ድንጋጤን ፈጥሮ የመቀሌው የሐውልቲ ቢሮ እንባ በእንባ ሆኖ ነበረ። ኤርትራ ሜካናይዝድ ክፍል ከ70 በላይ ታንኮችን በመያዝ የኢትዮጵያን ሉዓላዊ ግዛት በ3 አቅጣጫዎች ጥሶ መግባቱና የሜካናይዝድ ኃይል ወደ ትግራይ መሰማራቱ በተሰማበት ከፍተኛ ቁጥር ያለው የታጠቀ ኃይል በዛላምበሳ፣ ሰበያ፣ ራማና ባድመ ሽመልባ መስመሮች በኩል ወደ ኢትዮጵያ ግዛት ዘልቆ ገባ መባሉ በተረጋገጠበት በዚህ ስምሪትም ከ70 በላይ የተለያዩ የጦር ታንኮች፣ በርካታ ቁጥር ያላቸው የ122፣ 130 እና 155 ሚሜ መድፎች እንዲሁም ልዩ ልዩ ሞርታሮች መመደባቸውን የታመኑ ምንጮች መናገራቸው የሻዕቢያና የተላላኪዎቹ ፍላጎት ነው እየተባለ ወጣቱ ግንዛቤ እንዲያገኝና ካልተገባው ሞት ራሱን እንዲያርቅ የማድረግ ስራ በስፋት እየተሰራ መሆኑን የወዳጅ ዘመድ ነግሮኛል። ታዲያ በዚህ ሁኔታ ውስጥ ሆነው የካቲት 11ን ለማክበር የተዘጋጁት ዶክተር ደብረጽዮን ጥለውት የነበረው ሽርጥ ጠፋና ፍለጋ መከራውን የሚበላው በዛ አሉ። ሁኔታው ላፕቶፓቸው የጠፋ ጊዜ እንኳን እንዲህ ጨንቅ አልነበረም ተብሎ ተነጻጽሯል። የራሳቸው ይሆን ወይም የአንዱን ለፎቶ ያህል ተውሰው አንገታቸው ላይ ጠምጥመው የድርጅቱን 51ኛ ዓመት የምስረታ በዓል ምክንያት በማድረግ ባደረጉት ንግግር ፕሪቶሪያው ስምምነት መሰረት ወልቃይትና ራያ ወደ ትግራይ ክልል እንዲመለሱ ስምምነት ላይ ተደርሶ ነበር ብለዋል። ዶክተር ደብረጽዮን አላነበቡትም መሰለኝ። የፌዴራል መንግስቱ በትግራይ ላይ ተኩስ በመክፈት ስምምነቱን ጥሷል ሲሉ ከሰሱ። ሻዕቢያና እሳቸው ምን ሲያረጉ እንደሰነበቱ፣ ሰናፌ ላይ ምን እየተደረገ እንደነበር ዝም ብለዋል። ጉዳዩ በሰላም የማይፈታ ከሆነ አሉ የመመከትና የመከላከል ግዴታ ውስጥ እንገባለን ሲሉ ማስጠንቀቂያ ሰጡ። ፈሪ ቢያገኙ አፍንጫ ሲመታ አይን ያለቅሳል የሆነባቸው ጀነራል ታደሰ ጦርነትን እንዳማራጭ የሚመለከቱ ኃይሎች ካሉ በትግራይ በኩል ተገቢው መከላከል ይደረጋል ሲሉ የጸጥታ ኃይላቸው የህዝቡን ደህንነት ለመጠበቅ ዝግጁ መሆኑን ገለጹ። አውቀሽ ከተደፋሽ ቢረቆሽ አይክፋሽ ያለው ማን ነበር? ለዛሬ የካቲትን በወፍ በረር የቃኘንበት የፌርማታ ወጋችን እዚህ ላይ ሊበቃን ግድ ነው። ምክንያቱም የበላይነህ ክንዴ ቬሎሲቲ አውቶቡስ መጣ። ያ የወዳጄ ዘመድ የሚለኝ ሰምቼ ነግራቸዋለሁ። እስከዛው ሰላም።